አንድ ወንድ ሴትን ማሳደድ ሲያቆም ዓለሟ ይገለባበጣል። እናም በድንገት ስልጣኑ ከእጇ ይወጣል። አቅልላ ያየችውን ነገር ማስተዋል ትጀምራለች እና ያማጣት ሲሰማት ምላሿ ሁሉንም ነገር ይገልጻል። ራስህን ቅድሚያ ስትሰጥና ያንተን አለመኖር እንዲሰማት ስታደርግ በእውነት ምን እንደሚፈጠር ለመረዳት ተዘጋጅተሃል? እንግዲያውስ አብረኸኝ ቆይ። ይሄ ሴቶችን ግንኙነቶቹንና ራስህን እንደ ወንድ የምታይበትን መንገድ ይለውጠዋል። ማንም የማይነግርህ እውነታ ይሄ ነው። ማሳደድህን ያቆምክበት ቅጽበት ወደ ኋላ ፈግፍገህ በራስ ላይ ስታተኩር ይሰማታል። የምታስተውለው ያንተን አለመኖር ብቻ አይደለም፣ በአንተ ላይ የነበራትን ቁጥጥር ማጣት ነው። የዘመናዊ ግንኙነቶች የተገነቡት በስስ የስልጣን ሚዛን ላይ ነው። እናንተ ከእሷ ማረጋገጫ ይልቅ ለራስ ክብር ቅድሚያ ለመስጠት ስትወስን ሚዛኑ ወደ አንተ ያደላል። ሴቶች ለዚያ ለውጥ ምላሽ እንዲሰጡ የትኩረት ማጣቱ እንዲሰማቸውና ድርጊቶቻቸውን እንዲጠራጠሩ ተደርገው የተሰሩ ናቸው። ዛሬ ስልጣንህን መልሰ ስትረከብ ምን እንደሚፈጠር ስለሚቀሰቅሳቸው ስነ ልቦናዊ ምላሾች እና አንተ እንደ ወንድ ከጨዋታዎችና ድራማዎች በላይ እንዴት ከፍ ማለት እንደምትችል በጥልቅ እንመረምራለን። ማሳደዱን አቁመህ መምራት ለመጀመርና የሚገባህን ክብር ለማግኘት ዝግጁ ከሆንክ ተከታተለኝ። ሰብስክራይብ አድርግ፣ ላይክ እና ኮሜንትም ማድረግህን እንዳትረሳ። አብረኸኝ ቆይ። አንደኛውና የመጀመሪያው በጣም ወሳኙ ነገር የግንኙነቱ ተለዋዋጭነት ለውጥ ነው። ማሳደድህን ያቆምክበት ቅጽበት ወደ ኋላ ፈግፍገህ በራስ ላይ ስታተኩር አጠቃላይ የግንኙነቱ ሁኔታ አብዛኞቹ ወንዶች ሊገምቱት በማይችሉት መንገድ ይለወጣል። ይሄ እሷ በሚሰማት ስሜት ላይ ብቻ የሚመጣ ለውጥ አይደለም፣ የስልጣን የቁጥጥርና አንተ ራስህን እንደ ወንድ የምታይበትን መንገድ ለውጥ ነው። እናም ግልጽ እንሁን፣ ትኩረት በነፃ በሚሰጥበትና ማረጋገጫ በሁሉም ቦታ በሚገኝበት የዛሬው ዓለም ይሄ ለውጥ ከምንጊዜም በላይ በጣም ኃይለኛ ነው። እያንዳንዱ ወንድ ይህንን እውነት መረዳት አለበት። ምክንያቱም ይሄ ነው በሚረግጡትና ክብር በሚያገኙት ወንዶች መካከል ያለው ልዩነት። አብዛኞቹ ወንዶች በአዙሪት ውስጥ ይኖራሉ። ግንኙነት ማለት ማለቂያ የሌለው ጥረት ይመስላቸዋል። መጀመሪያ መልእክት መላክ፣ ደጋግሞ መደወል፣ እያንዳንዱን ቀጠሮ ማቀድና እሷን ለማስደሰት መጣር ይመስላቸዋል። ነገር ግን ማንም የማይነግርህ ነገር ቢኖር ብዙ በሰራህ ቁጥር እሷ ያንተን ዋጋ ዝቅ ታደርገዋለች። ይሄ ሁኔታ መራራ እውነት ቢሆንም እውነት ነው። ሴቶች በብር ሳህን ያቀረበላቸውን ነገር አያከብሩትም። የሚያከብሩት የሰሩበትን፣ ለማጣት የሚፈሩትን፣ ብርቅና የማይደረስ የሚመስለውን ነገር ነው። ህይወትህን በማሳደድ ካሳለፍክ ምን ያህል አድካሚ እንደሆነ ቀድሞውኑ ታውቀዋለህ። ጉልበትህ እንደተመጠጠ፣ ዋጋህ እንዳልታወቀና አንዳንዴም ሙሉ በሙሉ እንዳልታየህ ይሰማሃል። ይሄ የሆነው አንተ ብቁ ስላልሆንክ ሳይሆን ጨዋታውን በተሳሳተ መንገድ ስለተጫወትከው ብቻ ነው። ሁለተኛው ስሜታዊ ምላሾች። ወደ ኋላ ስታፈገፍግና ማሳደዱን ስታቆም ስሜታዊ ዓለሟ ይለወጣል። እናም ወዲያውኑ ባታሳየውም እንኳን በጥልቅ ይሰማታል። ሴቶች ስሜታዊ ፍጡራን ናቸው እና ከወንዶች በበለጠ በግንኙነት ውስጥ ለሚፈጠሩ ጥቃቅን ለውጦች ንቁ ናቸው። ትኩረትህን ስትነፍጋት በጥንቃቄ በገነባችው የቁጥጥር ስሜት ላይ ችግር እንደፈጠርክባት ይቆጠራል። መጀመሪያ ላይ ምንም እንዳልመሰላት ልትመስል ትችላለች። ምናልባትም ዝም ትላለች ወይም ግድ የሌላት ትመስላለች። ነገር ግን አትታለል። ዝምታ ብዙ ጊዜ ያንተን ቁርጠኝነት ለመፈተሽ የምትጠቀምበት መንገድ ነው። በእርግጥም ያንተ አለመኖር ብቻ ሳይሆን በአንተ ላይ የነበራትን ተጽዕኖ ማጣቷ ያሳስባታል። ይሄ በስነ ልቦና ውስጥ ትልቅ ለውጥ ያመጣል። ማሳደድህን ስታቆም ካሁን በኋላ በስልኳ ውስጥ ያለ ተራ ወንድ አይደለህም። አንተ ያመለጥክና በሷ የተለመደ አሰራር ውስጥ የማይጨበጥ ወንድ ትሆናለህ። ይሄ ደግሞ እብድ ያደርጋታል። ሴቶች እርግጠኝነትን ይፈልጋሉ፣ ነገር ግን በአለመረጋጋት ሱስ ይይዛቸዋል። ደህንነት እንዲሰማቸው ይፈልጋሉ፣ ግን ደግሞ አንድን ነገር የለፉበት እንዲመስላቸው ይፈልጋሉ። ያ ወንድ ነው አስሮ የሚይዛቸው፣ ሱስ የሚሆንባቸው። ሶስተኛው መረጋጋትን መጠበቅ። መረጋጋትን መጠበቅ በማንኛውም ሁኔታ ውስጥ ክብርን የሚያስገኝ ወንድ ዋነኛ መለያ ባህሪው ነው። በሁሉም ግንኙነቶች፣ በንግግሮችና በህይወት ውስጥ የምታሳየው መረጋጋት ጥንካሬን፣ ብስለትንና
ለራስ ያለህን ክብር ያሳያል። እሷ ያንተን ቁርጠኝነት ለመፈተሽ በምትሞክርበት ጊዜ ምላሽህ በትዕግስትና በራስ መተማመን የተሞላ መሆን አለበት። ይሄ ስለ ቁጣ ወይም ስለ ብስጭት አይደለም። ይሄ ስለ ራስህ ማንነት እርግጠኛ መሆንና በውጫዊ ጫናዎች አለመበገር ነው። ስሜታዊ መረጋጋትህ እሷ በአንተ ላይ በቀላሉ ተጽዕኖ ማሳደር እንደማትችል ያሳያታል። አንተ ራስህን የምትመራ በራስህ የምትተማመንና ነፃ ወንድ መሆንህን ስታሳይ ለሷ ያለህ ሳቢነት በጣም ይጨምራል። አራተኛው ለውጡን እንዴት መቆጣጠር እንደሚቻል። የግንኙነቱ ተለዋዋጭነት ሲቀየርና እሷ አንተን መፈለግ ስትጀምር ቀጣዩ እርምጃ በጣም ወሳኝ ነው። አብዛኞቹ ወንዶች እሷ ትንሽ ትኩረት ስትሰጣቸው ወዲያውኑ ወደ ቀድሞ አሳዳጅነታቸው ይመለሳሉ። ይሄ ደግሞ ያገኙትን ክብር ሁሉ ያጠፋዋል። አንተ ግን የተለየህ መሆን አለብህ። ለውጡን መቆጣጠር ማለት አቅጣጫውን ማስያዝ ማለት ነው። እሷ ዋጋ እንዳላትና ግንኙነቱ እንዲቀጥል ከፈለክ አዲሱ ሁኔታ በጋራ መከባበርና ጥረት ላይ የተመሰረተ መሆኑን ማረጋገጥ አለብህ። ትኩረትና ጊዜ በነፃ የሚሰጡ ሳይሆኑ በልፋት የሚገኙ መሆናቸውን ማሳየትም አለብህ። አምስተኛው በትኩረት የመለየት ወይም የማላቀቅ ኃይል። እንደ ወንድ ያለ ኃይል የሚመጣው ራስህን ከውጤቶችህ የማላቀቅ ችሎታህ ነው። በትኩረት መለየት ማለት ስለማታስብላት ሳይሆን ደስታህና የራስህ ዋጋ በእሷ ፍቃድ ወይም አስተያየት ላይ የተመሰረተ አለመሆኑን ማረጋገጥ ነው። ይሄ የመጨረሻው እውነት ነው። ጥንካሬህ የሚመጣው ከውስጥህ ነው። ራስህን ከምታይበት መንገድና በየቀኑ ለመሆን ከምትመርጠው ወንድነት ነው። በሚቀጥለው ጊዜ ስትፈትንህ እሷ ያንተን ስሜት ለመቆጣጠር ስትሞክር ይህንን አስታውስ። አንተ ተራራ ነህ እንጂ ማዕበል አይደለህም። ድርጊቶችህና ቃላቶችህ እንደ ንፋስ እንዲያልፉ ፍቀድ። አንተ ግን ጸንተህ ቁም። ያኔ የምትፈልገውን ክብርና አድናቆት ታገኛለህ። የምትወደውን፣ የምትፈልገውን ትኩረት ታገኛለህ። እነዚህን 5 ነገሮች በእርግጠኝነት ተግባራዊ ካደረጋችሁ ምን እንደሚፈጠር ታውቃላችሁ? ማሳደድ አቁማችሁ የምትሳደዱ፣ የምትፈለጉ፣ የምትወደዱ፣ በራስ መተማመን ያላችሁ ጠንካራ ወንዶች መሆንን ትችላላችሁ። ግን ይሄን ነገር ማታደርጉ ከሆነ ወይም ደግሞ ሁልጊዜ በማሳደድ ውስጥ የተጠመዳችሁ ወንዶች ከሆናችሁ ትኩረት ልመና፣ ጊዜያችሁን፣ ገንዘባችሁን፣ ዕውቀታችሁን፣ ብዙ ነገራችሁን ይሄ እንዴት ነው ያለመፈለግ ስሜት ውስጥ የመግባት ነገር ይኖራል። ምንድነው የሚሆነው? ሁልጊዜ የምታሳደድ ከሆነ፣ ሁልጊዜ አንተ ብቻ ፈላጊ የምትሆን ከሆነ፣ ሁልጊዜ አንተ ለማኝ የምትሆን ከሆነ አንድ ሰው ጀስት ይሄ መንገድ ላይ የሚለምኑ ሰዎች ለምሳሌ ወደኛ እነሱ ነው የሚመጡ እንጂ እኛ ልንሄድ አንችልም አይደል? ምክንያቱም እነሱ ፈላጊ ናቸው። ሁልጊዜ ይለምኑናል። ሁልጊዜ በመሰልቸት በዛ በጣም ያስቸግራሉ ልንል እንችላለን። እንደዛ የምትባል ወንድ በተአምር መሆን የለብህም። ይሄ ሐሳብ ከተስማማህና ማሳደዱን አቁመህ መኖር ለመጀመር ዝግጁ ከሆንክ ማሳደዱን ጨርሻለሁ ብለህ ኮሜንት ላይ ጻፍልኝ እስኪ። ለተጨማሪ እንደዚህ ያሉ ይዘቶች ቻናሉን ሰብስክራይብ በማድረግና የማሳወቂያ ደውሉን በመጫን ቤተሰብ ሆኑ። አብረን ክብርን የሚጠይቁና በራሳቸው መንገድ የሚኖሩ ወንዶች መገንባት መፍጠር እንችላለን። ጻፍልኝ ኮሜንት ላይ ማሳደዱን ጨርሻለሁ በል እስኪ። አነባለሁ ኮሜንት። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለሌሎች ለጓደኞቻችሁም ሼር አድርጉ። እንዲሁም ደግሞ የምክር አገልግሎት የምትፈልጉ ካላችሁ በቀጥታ የስልክ መስመር በ0964732036 ላይ እንዲሁም ቴሌግራም ላይ ማግኘት ትችላላችሁ። መልካም ጊዜ